የፖሊቃርፕ ታሪክ ነው። ፖሊቃርፕ የሐዋርያው ዮሐንስ ወዳጅ ነበረ። ከእርሱም ተምሯል። ታሪክ እንደሚናገረው የቤተ ክርስቲያን በቀጥታም ከዮሐንስ ስለ ኢየሱስና ስለ ትምህርቱ ብዙ ነገር መስማትና የመማር ዕድል ነበረው ማለት ነው። እግዚአብሔርን ቃል በማስተማርና በመስበክ አገልግሎት ያበረከተው በትንሿ እስያ በሰመርኔስ ቤተ ክርስቲያን ነው። ታማኝና ትጉ ክርስቲያን ከመሆኑ የተነሳ የቤተ ክርስቲያኒቱ ዋና ሽማግሌ ወይም ጳጳስ ሆኖ እንደነበረ ታሪኩ ይተርክልናል። በሰመርኔስ እንዴት ስደት እንደጀመረ እስቲ ትንሽ ነገር እንበል። በ155 ዓመተ ምህረት በሰመርኔስ ከተማ በክርስቲያኖች ላይ ስደት ጀመረ። በዚያ ጊዜ በሮሜ መንግሥት ቄሳር የነበረው አትኒዮስ ፒዮስ ነው። ዘመነ መንግሥቱም ከ137 ዓመተ ምህረት ጀምሮ እስከ 181 ዓመተ ምህረት ድረስ ነው። የሰመርኔስ አረማውያን በክርስቲያኖች ላይ በተነሱበት ጊዜ የመጀመሪያ ሆኖ የተያዘው ገርማኒኩስ የተባለ ወጣት ነው። የሞት ፍርድ ተፈርዶበት አንበሳ እንዲገድለው ወደ ቲያትር አደባባይ ወሰዱት። ገዢው ግን ወጣትነቱን ተመልክቶ አዘነለትና ወደሚሞትበት ስፍራ ከደረሰ በኋላ እንኳን ክርስቶስን እንዲክደው ያባብለው ነበረ። ገርማኒኮስ ግን ሊሰማው አልቻለምና እንዲጠጣ የተመደበለትን የሞትን ጽዋ ሳይፈራው አንበሳው ወደ ነበረበት ስፍራ ገሰገሰ። ከመቀስበትም ኃይለኛው አውሬ ገርማኒኮስን ገነጣጥሎ ጣለው። ተመልካቹ ሕዝብ ይህንን በተመለከተ ጊዜና ይህ ወጣት ያለ ፍርሃት የሞትን ጽዋ መጎንጨቱን ሲመለከት በበለጠ በንዴትና በደም ጥማት ተያዘና አማልክትን የማይፈሩ ይጥፉ፣ ፖሊቃርፕም ይምጣ ብለው ጮታቸውን ለቀቁ። ክርስቲያኖች ይህንን ሲሰሙ ፖሊቃርፕ ተይዞ እንዳይሞትባቸው ከከተማ ወጣ ብሎ እንዲሸሽ መከሩት። በመጀመሪያ ኮብልሎ መሄድ አስፈላጊ መስሎ አልታየውምና በከተማ ውስጥ ለመቆየት አሰበ። በመጨረሻ ግን አጥብቀው ስለለመኑት እሺ ያላቸውና ከከተማ ወጥቶ በአንድ አራሽ ሰው ቤት ውስጥ ተደበቀ። ከዚያም ከጥቂት ክርስቲያኖች ወንድማማቾች ጋር ሆኖ ሌትና ቀን ሲጸልዩ እንደ ወትሮ ለዓለም አብያተ ክርስቲያናት ሁሉ ከእግዚአብሔር ዘንድ ሰላም እንዲወርድላቸው ይተጉ ነበረ። ከመያዙ 3 ቀን ቀደም ብሎ ፖሊቃርፕ በሌሊት ተኝቶ ሳለ የተንተራሰበት ትራስ በድንገት በእሳት ተያይዞ ተቃጥሎ ሲጠፋ በሕልም ታየው። ወዲያውም የሕልሙን ትርጉም አውቆ ስለ ክርስቶስ በእሳት ተቃጥሎ መሞት እንደሚያስፈልገኝ ተረድቻለሁ ብሎ ካጠገቡ ለነበሩት ሰዎች ሊነግራቸው ቻለ። በዚህ መካከል ጠላቶቹ በየስፍራው ይፈልጉት ነበረ። እንደገናም ወዳጆቹ ካለበት ተነስቶ ወደ ሌላ ስፍራ እንዲሸሽ ለመኑት። አሳዳጆቹም ተከታትለው መጡ። በዚያም ምናልባት ያለበትን ቦታ ሊነግሩን ይችላሉ በማለት 2 ልጆችን ያዙ። ከእነርሱንም አንዱ ተገርፎ ፖሊቃርፕ ወደ ነበረበት ስፍራ መራቸው። እርሱም በሰላም ተቀበላቸውና ምግብ እንዲያሰናዱላቸው አዘዘ። ከዚያ በኋላ 1 ሰዓት በጸሎት እንዲቆይ ፍቃድ ጠየቃቸው። እነርሱም ፈቀዱለት። ከጸለየ በኋላ በአህያ ላይ አስቀምጠውት ወደ ከተማ ወሰዱት። በመንገድ ላይ ሳሉ አንድ ባለሥልጣን ፖሊቃርፕን አይቶ በሰረገላው ላይ እንዲወጣ ጋበዘውና ቄሳር ጌታ ነው ብትልና መሥዋዕት ብታቀርብለት ምን አለበት? በዚህ ራስን ለማዳን ትችል ነበረ ብሎ ሊያባብለው ሞከረ። ፖሊቃርፕ ግን የተናገርከውን ነገር ለማድረግ አልችልም ብሎ መለሰለት። በዚያ ጊዜ በመንገድ ላይ ከእርሱ ጋር የነበሩት በክፉ ሁኔታ ሲያስፈራሩት ጀመረ። ከሰረገላውም ላይ ወረወሩት። እግሩም ክፉኛ ተጎዳ። ቢሆንም እስከ አደባባይ ድረስ ሊራመድ ቻለ። በቦታው ብዙ ሕዝብ ይጠባበቀው ነበረ። በፖሊቃርፕ ላይ የሚደርስበትን ነገር ለማየት ትልቅ ጉጉት አድሮባቸዋል። ሁካታው ጩኸቱም ብዙ ነው። የገዢው ጥያቄና የፖሊቃርፕ መልስ። በሕዝቡ ፊት ገዢው ፖሊቃርፕን ጠርቶት እንዲህ አለው፣ ዕድሜህን አስብ፣ በቄሳር ማል ተመለስ፣ አማልክትን የሚክዱ ይጥፉ በል። ፖሊቃርፕም በአደባባይ ዙሪያ የተሰበሰበውን ሕዝብ ተመለከተ። ወደ ሰማይም አሻቅቦ በእጁ ወደ ሕዝቡ ጠቆመና ትካዜ በሞለበት አንደበት ክፉ አድራጊዎች ይጥፉ አለ።